የባህል አብዮት ያስፈልገናል። የትውልድ ትንሣኤ ግድ ይለናል። በተለይም እኛ ወንዶች ልዕቀት፣ ኤክሰለንስ ይፈለግብናል ይጠበቅብናልም። ይበልጡንም ሰው ሆነን ሰው ማፍራት ይኖርብናል። አልቃሻ፣ ሰነፍ፣ ሰበበኛ የሆነው እንዲሆን የሚደረገው የሚሆነውም ማህበረሰባችን አባወራ መሆን የሚችል ማለትም አባት፣ ባል፣ ወንድ፣ ራስ የሚሆን ወንድ፣ ሚስት፣ እናት መሆን የምትችል ሴት እያፈራ አይደለም። ነገር ግን የተማሩ ሊቅና ሊቃውንት የተባሉ ማስተሬትና ዶክትሬት የጫኑ ሰው መሳይ አስመሳዮችን፣ አውርቶ አደሮችን፣ ሆዳደሮችን እያመረተ እንጂ። ወንድም ዓለም የባህል አብዮት ለምን እንደሚያስፈልገን ታውቃለህ? ጨምርልሃለሁ። ከዛ በፊት ግን ይህ ዮጊ የገላ ሳሙና ይባላል። ዮጊ የገላ ሳሙናን ላለፉት 6 ዓመታት እኔ ሳዘጋጀው የነበረ እኔም ሆንኩኝ ልጆቼ፣ ቤተሰቤ፣ ወዳጆቼ ስንታጠብበት የቆየንበት ሳሙና ነው። ለምግብነት ከሚውሉ ዘይቶች ይዘጋጃል። ምንም አይነት ተጨማሪ ለሽታ፣ ለቀለም እንዲሁም ደግሞ ለማጠንከሪያ ሳሙናው ጠንካራ እንዲሆን ረጅም ጊዜ እንዲቆይ አረፋ እንዲያወጣ ተብሎ የሚጨመርበት ኬሚካል የለውም። ከኬሚካል ነፃ ለማድረግ በተቻለ መውጠር ሞክሬያለሁ። ከዚህም የተነሳ በኬሚካሎቹ ምክንያት ሊመጣ የሚችለውን የቆዳ መንጣት፣ መገርጣት፣ መቆራረጥ፣ መሰነጣጠቅ እንዲሁም ደግሞ የፀጉር መበጣጠስን ያስወግዳል። ለፀጉር፣ ለፊት፣ ለገላ ሁለገብ ሆኖ የተሰራ ሳሙና ነው። እንደነገርኩ ለምግብነት ከሚውሉ ዘይቶች በመሰራቱ አንተ የምትመገባቸውን ዘይቶች ወደ ሳሙና በመቀየሩ ጤናማነቱ በዛ የተረጋገጠ ነው። አብዛኛው ገበያ ላይ የምንገዛው ሳሙና በትንሹ 20 እና 25 አይነት ግብአት ይኖርበታል። ምን እንደሆኑ ማታውቃቸው የጎንዮሽ ጉዳቶችንም እንደዛው። ይሄ ሳሙና ላለፉት 6 ዓመት ስንታጠብበት ቆይተናል፣ ተጠቅመንበታል። በ175 ግራም 300 ብር ሆኖ ይሸጣል። ፍላጎቱ ካለ የምታገኝበትን ቦታ ጠቁማለሁ። አሁን ወደ ቪዲዮ። በአባወራ ገጻችን ላይ በአባወራ ቴሌግራም፣ በአባወራ ፌስቡክ ገጻችን ላይ እንደምታስተውለው አልጫ 2 ትርጉም አለው። አልጫ የሚለው ቃል 2 ትርጉም እንዲይዝ ተደርጓል። የመጀመሪያው የተለመደው በማህበረሰባችን በቋንቋችን የምንጠቀምበት መዝገበ ቃላት ላይ ያለው አልጫ ፈሪ የሚለውን ነገር እንዲወክል፣ ፈሪ፣ የሚፈራ። አልጫ የሚለው ቃል ለሴት አንጠቀምበትም፣ ለወንድ ነው የምንጠቀመው። እቺ ሴት አልጫ ነች አንልም። ምክንያቱም ከሷ ያን ያክል ደፋር መሆን ተጠብቆ አልጫ የሚያስብላት ስላልሆነ አልጫን ለወንድ እንጠቀምበታለን። ወንድ ልጅ ባይ ኔቸር በተፈጥሮ ደፋር መሆን አለበት። ከዚህ በፊት ድፍረት ወንድነትን ይበይናል ብለን የሰራነውን ቪዲዮ አስታውስ፣ ተመልከት። ስለዚህ ለወንድ ልጅ ድፍረት ተፈጥሯዊ ስጦታው ሬዲሊ አቬለብል ሊሆን የሚገባው ወዲያው ሊገኝ የሚገባው ወዲያው በራሱ ጠባይ ላይ በሰውነቱ ላይ ሊገለጥ የሚገባው ሆኖ ሳለ ፍርሃት ተጠናውቶት ከተገኘ አልጫ ይባላል። እንደነገርኩ ሴቷን አልጫ እንላትም። በሁለተኛው ትርጉም በአብዛኛው ደጋግሜ እኔ በምጠቀምበት ደግሞ እኔው ራሴ የሰጠሁት ነው። ለአውዱ አባወራ ገጽን የአባወራ ጽሁፎችን ለምጽፍበት አውድ እንዲመጥን አድርጌ ያመቻቸውት ነው ማለት ነው። ሁለተኛው እሱ ደግሞ ምን ይላል? እዛው ቴሌግራም ገጽ ላይ ማግኘት ትችላለህ። ዲሞራላይዝድ የሆነ ዲሞራላይዝድ ማለት እንግዲህ ወኔው ተፈጥሯዊ ማንነቱ የተሰለበ ሆን ተብሎ አይደለም፣ በምግብ ነው፣ በማስ ሚዲያ ነው፣ እሱ አይመለከተንም። አሁን ብቻ የሆነ ሰው ስናገኝ እሱ አልጫ ነው። ተፈጥሯዊ ወኔው የተሰለበ፣ ሞራል ያጣ፣ ሐሞቱ የፈሰሰ፣ ጽድቅን ለመስራት መስዋዕትነት ለመክፈል ቤዛ ለመሆን ለራሱ ለሚወደው ለቤተሰቡ፣ ለሚስቱ፣ ለልጆቹ፣ ለሀገሩ፣ ለቤተክርስቲያኑ ለመሆን ተነሳሽነት የጎደለው እሱን አልጫ እለዋለሁ። እንዲሁም ማንነት ተፈጥሮውን ታሪኩን የካደ የጣለ ያው ከመጀመሪያው ጋር ተመሳሳይ ነው፣ እያጠናከርኩት ነው እንጂ የሚሄደው ማንነት ተፈጥሮን ወንድነት ተፈጥሮን ማለት እንችላለን። ማንነት ታሪኩን ኢትዮጵያዊ ታሪኩን ኢትዮጵያዊ ማንነቱን ማለት እንችላለን። የካደ የጣለ የናቀ የቀበረ ጎስቋላ በአካልም ሆነ በስነ ልቦና ኃይሉን አቅሙን ጥሎ ተፈጥሮ የሰጠውን ፈጣሪ የሰጠውን ሰውነት ውስጥ ያለውን ማየል የሚችለውን ያንን አቅሙን ጥሎ የተጎሳቆለ በአካልም ሆነ በስነ ልቦና ይህንን ደግሞ አጽድቆ የሚቀመጥ ራሽናላይዝ የሚያደርግ ጉስቁልናውን መንፈሳዊነት ነው፣ ጉስቁልናውን ዘመናዊነት ነው እያለ ራሽናላይዝ ማድረግ የሚችል አጽድቆ ራሽናላይዝ ማድረግ የሚፈልግ ባህርነት የተስማማው ከላይ ያሉትን ነገሮች ከዘረዘርናቸው በኋላ መጨረሻ ላይ የምናገኘው ምንድነው? ይሄ ሰውዬ ባህርነት የተስማማው ነው ወይም የሚስማማው ነው። ባህርነት ዕጣ ክፍሉ የሆነ ነው። በቀላሉ ምን ማለት ይቻላል? ወዶ ገብ ባሪያ ነው።
ና ባርነት ተገዛ፣ ባርነት ግባ ሳይሉት ባርነትን ፈልጎ የሚገባ ቀንበሩን የሚሸከም ሰንሰለቱንም እጅና እግሩ ላይ ወርቹ ላይ የሚያስር ነው ይህ አይነት ሰው ማለት ነው። ባርነት የተስማማው ነው። ከባርነት ነፃ መውጣት የሚችልበትን ተፈጥሯዊ አቅሙን፣ ተፈጥሯዊ ችሎታውን፣ ተፈጥሯዊ ስጦታውን፣ ወንድነት መክሊቱን ጥሎታልና፣ ሰበቡ ምንም ይሁን ጥሎታልና ባርነት የተስማማው ነው ይሄ ሰውዬ። ስለዚህ እንደዚህ አይነቱን ወንድ በተለይ አልጫ እለበታለሁ ይገልጸዋል። አልጫ መባል ካልፈለግ አልጫ የሚያደርግ ስራ አለመስራት ነው። አሁን በጣም የተቸገርነው ትውልዳችን ስም አይፈልግም፣ ግብሩ ላይ ግን ችግር የለበትም። ሴሰኛ የሆነ ትውልድ ሴሰኛ ስትለው ይሸክከዋል፣ ያስጠላዋል። እንዴት እንደዚህ ትላለህ? አልጫ የሆነው ትውልድ አልጫ ስትለው ይሸክከዋል። እንዴ ግብሩ ነው የሚያስጨንቀ፣ ስሙ ነው የሚያስጨንቀ። ከሰራው ሰራው ነህ ተቀየር። በስራ ደግሞ ከኮራህበት ስትጠራበትም አይክፋ። በሌብነት ከኮራህበት ስትጠራበት አይክፋ። ነገር ግን በሌብነት ሌባ ተብለህ ስትጠራ ሌብነትን አስቀድሞ ሊያስጨንቅ የሚገባው ሌብነቴን እኮ ብትሆ ሌባ ልባል አይገባኝም እንጂ እንዴት ስሙ በጣም ያስጨንቀናል። እሱ ሌላ ቪዲዮ እንሰራበታለን። የሁለተኛው ትርጉሙ እንግዲህ አሁን ባለው ማህበረሰባችን እያደገ ከማህበረሰባችን እየወጣ ያለውን ትውልድ በተለይም ወንዱን ይገልጠዋል። የትኛው ከሁለቱ ያልጫ ትርጉም? የሁለተኛው የሰጠሁት ማለት ነው። ወንዱ ወንድነት ተፈጥሮን በአጉል ዘመናዊነትና መንፈሳዊነት ሰበብ እየናቀ አባቱ የሰጠውን ወንድነት መክሊቱን እየቀበረ እርሱን ከፈጠረለት ዓላማ ርቆ ከተፈጠረለት ልዕልና ወድቆ ለባርነት በተስማማ ጠባይ ይማስናል። ወንዱ ባርነት ስልህ ይሄ ከውጭ የመጣ ወራሪ ጦር በመድፍ ሄሊኮፕተር፣ ታንክ፣ ጥይት ምናምን ተሸክሞ የመጣ አንተንና ልጆች ምናምን ሀገር ሊገዛ የመጣውን አይደለም። ትልቁ ባርነት ለራስ ተፈጥሮ ለራስ ስሜት ባሪያ መሆን፣ እንድታይልበት፣ እንድትጸድቅበት፣ ጽድቅ እንድትሰራበት፣ እውነት ፍትህ እንድታሰፍንበት በተሰጠህ በራስ መክሊት ባሪያ መሆን፣ በራስ ስጦታ በሰውነትህ ባሪያ መሆን፣ በሱ በተፈጥሮ ማለት ነው በአካሉ ባሪያ መሆን ወይም በስሜቱ ባሪያ መሆን። እንዲህ አልጮ በሚኖር ወንድ ባለበት ማህበረሰብ አልጫነት ከመንፈሳዊነት ወይም ከዘመናዊነት በሚቆጠርበት ማህበረሰብ አሰስነት ጸድቆ ከሚነሳበት ማህበረሰብ ደግሞ መረን፣ ሆዳደር፣ ሴሰኛ፣ ሙሰኛ፣ አላዛኝ፣ አልቃሻ፣ ጎስቋላ ትውልድ ቢገኝ አይገርምም። አሁን እንደምናየው ትውልዱ አባቱ በሰራለት ስርዓት፣ አባቶቹ በኖሩበት ወግ፣ ከአያት ቅድመ አያቶቹ በነበረ ደንብ ወደ ተፈጠረለት ወደ ተጠራለትም ከፍታ ቢሉ እንዲመጣ ካስፈለገ በተለይ ወንዱን ይበልጡንም አባወራውን ወደ ተፈጥሮ አባቱ ወደ አስቀመጠለት ወንድነት መክሊቱ ኃላፊነቱን እንዲወጣበት አባቱ ወደ ሰጠው ጸጋ ስጦታው መመለስም ያስፈልገዋል። ነገር ግን ይህን ማን ያደርጋል? እኔና አንተ ሌላ ሰው ላይ አትጠቁም። እኔና አንተ ሶስት የነገርኩ አንተና እኔ ያልጀመርነው፣ አንተና እኔ ያልሞከርነው፣ አንተና እኔ ያልደፈርነው ትንሣኤ ማንም አይነካውም፣ ማንም አይነሳውም፣ ያወራዋል እንጂ። ዛሬ የቸገረን ወሬኛ አውሪ አይደለም። ነገር ግን ዛሬ እያወጣን ያለነው እኛ የሆነውን ወሬኛ ነው። ላይክ ኤቭሪባዲ ላይክስ ቱ ቶክ፣ ያወራል። እንደዚህ ንካው ስትለው አይነካውም። እሱም አይነካውን እሱም አይኖረውን ያወራል። ስለዚህ ከሱ 10 እጥፍ የበለጠ የሚያወራውን የማይነካ ትውልድ ያፈራል። አሁን የምንፈልገው የሚሰራ ሰው፣ የሚለወጥ ሰው ነው። ስለዚህ ይህ አብዮት ከማን ይጀምራል? ከኔና ካንተ በማውራት አይደለም፣ በተግባር። ስለዚህም ይህ አባታችን ወደ ሰጠን ጸጋ ተፈጥሯችንም ወደ ሆነው ስጦታ የመመለሱ አብዮት በእኔና ባንተ ይጀመራል ማለት ነው። ወንድም ዓለም ለልጆቻችን ስለምናወርሳቸው ነገ ልናስብ ይገባል። በተለይም ለወንዶቻችን ልህቀትን፣ ኤክሰለንስ እንደሚጠበቅባቸው እኛ ልቀን ልናሳያቸው ይገባል። ኢን ኤቭሪ ዳይሜንሽን፣ ኢን ኤቭሪ ራውት፣ ኢን ኤቭሪ ሮድ፣ በየትኛውም በሁሉም መንገዶች ልቀን ልናሳያቸው ይገባል። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ፣ በሁሉም ልቀን ልናሳያቸው ይገባል ወንዶቻችን።
ወንዶቻችን ላቁ። እንዴት አድርገን ነው የትኛው ትምህርት ቤት ወስደን ነው ወንዶቻችን ልህቀት የምናስተምራቸው? ኖ ኖ ኖ። አንተ አባትየው ልቀህ ልታሳያቸው ይገባል። የትኛው ትምህርት ቤት ነው ጥሩ ትምህርት ቤት ልጆችን ልህቀትን ማስተምርበት? አይሰራም፣ ፍጹም አይሰራም እያልኩኝ አይደለም። አልጫነትን፣ ስንፍናን፣ ሰበበኛነትን፣ ስሜታዊነትን አንተ ንቀህ እንዲንቁ በተግባር ልታስተምራቸው ይገባል። በተለይም እንዲሆንኩ፣ እንዲተደረግኩ፣ እንዲተገፋው፣ እንዲተገፋን፣ እንዲተሰቃየን፣ እንዲተበደልን ማላዘን ወንዳዊ ጠባይ አይደለም። ማላዘን ወንዳዊ ባህሪም አይደለም። እንዳልሆነ ጭምር ደግሞ አንተ ከማላዘን ይልቅ እንድታላዝን ያደረገህን ነገር ለማስወገድ አንድ እርምጃ በመራመድ ማሳየት ነው በተግባር። እሱ ደግሞ በማውራት አይጀምርም። ወንድ ልጅ በወሬ አይሰራም። በነገራችን ላይ ከዚህ በፊትም ተናግሬያለሁ፣ ወደፊትም ደጋግሜ እናገራለሁ። ወንድ ልጅ በወሬ አይሰራም። ወንዶቻችን ልጆቻችንን መክረን አውርተን ለውጥ እናመጣለን? አይሆንም። ይሄ ቢቸግረኝ ነው አሁን ዩቲዩብ የምሰራው ያንተን ሰብስክራይብ እና ላይክ ምናምን ፈልጌ እንዳይመስልህ። ሰው ፍለጋ ነው። ሀገር ለመቀየር አንድ ሰው፣ ሁለት ሰው፣ ሶስት ሰው እያለ ሰው ያስፈልገናል። በትንሽ ወኔ ያላቸው፣ ቁርጠሊና ያላቸው፣ ቆራጥ አቋም ያላቸው፣ ለመስዋዕትነት የማይፈሩ የማይዘገዩ፣ ዳይሬክሽን፣ አቅጣጫ፣ ኢነርጂ፣ ድራይቭ ያላቸው ሰዎች ያስፈልጋሉ። እነዛን ሰዎች ለማግኘት ከማደርገው አሰሳ ነው። ፌስቡክ ላይ ሞክሬያለሁ፣ ቴሌግራም ላይ ሞክሬያለሁ። በብዛት ሰው ማስከተል እንጂ ምንም ራሱ ላይ መስራት የሚፈልግ ሰው ማግኘት በጣም እየከበደ መጣ አሁን ላይ። ስለዚህ አሁንም የዛ አካል ነው ይሄም ራሱ ማለት ነው እንጂ በዚህ በዩቲዩብ ሰው ለመስራት አይ ዶንት ቲንክ ሶ አይመስለኝም። ወንዶቻችን ወደ ተፈጥሯቸው ወደ ወንድነት ስጦታቸው ሲመጡ በእርሱም ከልህቀት ሲደርሱ ብቻ ደግመዋለሁ፣ ስማኝ። ወንዶቻችን ወደ ተፈጥሯቸው ወደ ወንድነት ስጦታቸው ሲመጡ በእርሱም ከልህቀት ሲደርሱ ብቻ ሴቶቹ፣ ሕፃናቱ፣ ቀሪው ማህበረሰብ፣ ተቋማቱም ጭምር ቅጥ ይይዛሉ። ወንዱ ከተፈጥሮ ተለይቶ ለማህበረሰቡ በእውነት ጽድቅ በሚቆምበት፣ ፍትህ በሚያሰፍንበት ወንድነት መክሊቱ በአጉል ዘመናዊነት፣ በአጉል አስመሳይነት ቀብሮ በተገኘበት ሁኔታ ትውልዱ ይማሰናል። ይህንንም ልድገምልህ። ወንዱ ከተፈጥሮ ተለይቶ ለማህበረሰቡ በእውነት በጽድቅ ሊቆምበት በሚገባው፣ ፍትህ ሊያሰፍንበት በሚገባው ወንድነት መክሊቱ በአጉል መንፈሳዊነትና በአጉል ዘመናዊነት በአስመሳይነትም ቀብሮት በተገኘበት ሁኔታ ትውልድ ይማሰናል። ሰውነት ይናቃል። ሰው የመሆኑ ኢሴንስ፣ ሰው የመሆኑ ነገር ሰውነት ይናቃል። እንስሳነት ይሰለጥናል። እንስሳነት ቢሰለጥንና እዛ ቢያቆም እንኳን አንድ ነገር ከእንስሳም ተብሶ ይገኛል። የሰው ልጅ ሰውነቱን ሲያጣ፣ ከሰውነቱ ሲርቅ እንስሳ አይደለም የሚሆነው፣ ከእንስሳ የባሰ ነው የሚሆነው። አሁን ሊትራሊ እየሆንን ያለ ነው እንደዛ ነው። እንስሳ የማያደርገውን ነገር ነው እያደረግን ያለ ነው። ተውት፣ ሌላ ዓለም አይደለም። እዚሁ ሀገራችን ኢትዮጵያ ውስጥ እንኳን እንስሶች ፍየል ላይ፣ በግ ላይ፣ ሚዳቆ ላይ፣ አጋዘን ላይ፣ አንበሳ ላይ ወይም አንበሳም ራሱ አጋዘን ላይ የማያደርገውን ነገር ነው የምናደርገው። መቼም ይህን መተንተን አያስፈልገኝም። ስለዚህም ታናሼ የባህል አብዮት ያስፈልገናል። የትውልድ ትንሣኤ ግድ ይለናል። ከኛ ከወንዶች ልህቀት፣ ኤክሰለንስ ይፈለግብናልና ይጠበቅብናልና በርታልኝ።